ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 15 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬ ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዛሬ ቀኑ ሰኔ 15 በመሆኑ የተነሳ በመላኩ አለበል የሚመራ የለቀስተኞች ቡድን ሶሻል ሚዲያውን ተቆጣጥሮታል። እዚህ ቡድን ውስጥ ያለው ለቅሶ ውስጥ ያለው ሀዘን አይደለም፣ ቁጭት አይደለም። ሁሌም የሰኔ 15ን ጉዳይ የሚያመጣው አማራን መከፋፈልና ኦህዴድን ማትረፍ ሲፈልግ ነውና ባለፉት 8 ዓመታት ቲክቶክም ላይ ሲገባ ዩቲዩብ ላይ ሲገባ የሰኔ 15 ስብራት ወይም ደግሞ የሰኔ 15 ስንጥቃት የሚል አጀንዳ ይዞ እሱን ሲያቀነቅን የነበረው ቁሞ ቀር ስብስብ ዛሬም ሰኔ 15 እያለ ነጥላውን ዘቅዝቆ ሶሻል ሚዲያውን ተቆጣጥሮታል። ይህን አጀንዳ በማነብነብ ግን አማራን መከፋፈልም ሆነ ኦህዴድን ማትረፍ የሚቻል አይደለም ማለት እንወዳለን። የሚቻል አይደለም። ይህ አጀንዳ የተበላበት አጀንዳ ነው። መጀመሪያ አካባቢ አማራው ላይ የፈጠራችሁን ነገር ነበር። በጊዜ ሂደት ግን ዓላማችሁን ስለተረዳ ይህን አጀንዳ በማንቀሳቀስ የምታሳኩት ኦህዴዳዊ ህልም ሊኖር አይችልም እንላለን። በተረፈ ውድ ጠለስ ሚዲያ ቤተሰቦች ባለፉት 2 ቀናት መደበኛ ፕሮግራማችንን አላቀረብንም ነበር። ለዚያ ይቅርታ እንጠይቃለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከትም የደውል ምልክቷን በመጫን ኢምፕሬሽኑ እንዲጨምር የልብ ምልክቷ ላይ ታፕታፕ በማድረግ ሚዲያችሁን አበረታቱ ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የአብይ አህመድ አሊያንስ በሆነው እና በመሐመድ ሐምዳን ደገሎ የሚመራው የጃንጃዊድ ሚሊሻ እጅግ በተጠና ሁኔታ በተባበረ ክንድ በተወሰደበት የማጥቃት እርምጃ ታጣቂውን ከሱዳን አሸዋ ስር ቀብሮና የኖርዝ ኮርዶፋን ዋና ከተማን ኤል ኦቤድን ገብሮ ወደ ጎረቤት ማፈግፈጉ ተሰምቷል። ሀገር ያለ ብሎ ሳይጣራ ምን አይነት ኃይል እንደተባበረበትና እንደዘመተበት ሳያውቅ ከ85% በላይ የሆነውን ታጣቂውን ሳምንት ባልሞላ ዘመቻ ያጣውና አልፋሽር ላይ በንጹሃን ላይ በፈጸመው ጭፍጨፋ በጦር ወንጀል የተከሰሰው የጃንጃዊድ መሪ ያለፉት ዓመታት ግፉን በሽንፈት አጠናቋል። በወርቅነህ ገበየሁ የሚመራው ተቋምም አብይ አህመድን ወክሎ ድንጋጤውን ገልጧል። ከዚህ ጋር በተያያዘ ታዲያ እንደርሱ በጄኖሳይድ የሚከሰስ ቅጥረኛ መንትያው መሸነፉን የተረዳውና የኤምሬትስ መሪዎች ተላላኪ ሆኖ ምስራቅ አፍሪካን ሲያተራምስ የከረመው የ4 ኪሎ መሪ ያ ሄሚቲን የደበደበ የተባበረ ክንድ ወደሱ እንደሚዘረጋ አውቆ ከአማራ ክልል ዘመቻ የተረፈውን ሰራዊት ለቃቅሞ ወደ አሶሳ ግንባር እያጓጓዘ መሆኑ ታውቋል። አማራ ክልል ላይ የሚርመሰመሰውን ሰራዊትም አስወጥቶ ወደ ተለያዩ ግንባሮች ለማስተማራት የመጨረሻ የሚል ስያሜ የሰጠውን የአንድ ወር ዘመቻ ቢያውጅም እቅዱ አልተሳካለትም። እንደውም ከምኞቱ በተቃራኒ የሆነ ጉዳይ አስተናግዶ የፋኖ መንቀሳቀሻ የሆኑ አካባቢዎችንና ተራሮችን የመቆጣጠር ተልዕኮ የተሰጠው ሰራዊት ለአፈርና ውሃ ቀባ ዓላማ በተሰሩ ትሬንቾች ውስጥ ተውጦ መቅረቱን መረጃዎች ያመለክታሉ። ለምሳሌ ያህል አፋበን በላይዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በአርበኛ ጠቃ ሞቀስ የተመራው ጦር በመተማ ወረዳ ዳስጉንዶና በአካባቢው ላይ በሰፈረው ያገዛዙ ጥምር ቡድን ላይ በወሰደው እርምጃ ከ60 በላይ ማካተሙን ከ25 በላይ መማረኩ እንዲሁም ከ90 በላይ የነፍስ ወከፍ ክላሽ 2 ኢንፎርቲና 5 ብሬን ከ15000 በላይ ተተኳሽ ጋር ገቢ ማድረጉ ታውቋል። የሜጀር ጄኔራል ወባንታ ባተን ኮር ለመቅጠም የተንቀሳቀሰው ያገዛዙ ሰራዊትም በመካነ ኢየሱስ በንዳቤት በስቴ ሸምበቆችና ሳጋ ራሱ በለኮሰው ጦርነት ራሱ እንደተበላበት ተረጋግጧል። ወደ ቤተመረ የገባው ያገዛዙ ኃይልም ዕጣ ፈንታው መካተም ካልሆነም ደግሞ በግዳጅና በምርጫው እጅ መስጠት ሆኗል። ከዚህ ጋር በተያያዘም መነሻቸውን ከቡግና ወረዳ አይና ከተማ ያደረጉ 3 መሰረታዊ የጁላ ሰራዊት አባላት አገዛዙን በመቃወም ሰኔ 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 19ኛ ተፈራ ማሞ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸው ታውቋል። በተመሳሳይ መልኩ በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና የአባት አርበኞች በትናንትናው ዕለት ሰኔ 13 ቀን 2018 ዓ.ም በደብረ ብርሃን ዙሪያ በሚገኘው በአሶና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገ ውጊያ በብልጽግና ጥምር ጦር ላይ
ድል መቀናጀታቸውን እዚያው ያወጣው መረጃ ያመለክታል። በዚህም ውጊያ ከ10 በላይ የአገዛዙ ሰራዊት አባላት መካተማቸው፣ ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። በተመሳሳይ መልኩ ከወር በፊት ባካሄደው ድንገተኛ ደፈጣ አንድ የብልጽግና ጄኔራልን ከ3 ኮሎኔሎችና ከሙሉ ኮንቮዩ ጋር መንገድ ላይ ማካተም የቻለው ቢዛሞ እዝ አንሻ ሰይድ ክፍለ ጦር ንጹሐንን ለመጨፍጨፍ በታንክ ሽፋን ታግዞ ሲንቀሳቀስ በነበረ የአገዛዙ ኃይል በፈጸመው ጥቃት በርካታ የአገዛዙን ሰራዊት ማካተሙንና መማረኩን በቪዲዮ አስደግፎ ይፋ አድርጓል። በወለጋ ቢዛሞ ከወሮ ጉድሩ ወለጋ ቱላጋና ከተማ ወደ ምስራቅ ወለጋ ሃሮ አካባቢ በሚገኙ ንጹሐን ላይ ጥቃት ለመፈጸም እንቅስቃሴ ላይ በነበረ የብልጽግና ሰራዊት ላይ ግፍ የወለደን ግፈኞችን የምንቀጣ የአይሻ ሰይድ ወንድሞች ነን በሚል አቋም የሚመሩት የአይሻ ሰይድ እዝ አርበኞች ሰኔ 13 2018 ዓ.ም አመሻሹን በሁለት ኦራል ተጭኖ በታንክ ሽፋን በመታገዝ ሲንቀሳቀስ የነበረ የአገዛዙ ኃይል እንዳይሸሽና እንዳያመልጥ በመቁረጥ ዙሪያ ገባውን በመቆለፍ ከነተሽከርካሪው ወደ አሽቆ እንዲቀርብ ማድረግ መቻላቸውን እዙ ያወጣው መረጃ ያመለክታል። ከነዚህ መረጃዎች በመነሳት ማረጋገጥ የሚቻለው እውነት አገዛዙ አስገድዶ ወደ ተራራ የላከው ጦር የአማራን ኦፕሬሽን በድል ቋይቶ ወደ አሶሳ በመስፈፍ ፈንታ ተራራ ላይ ለመቅረት መገደዱን ሲሆን፣ በሌላ መልኩ ግን የመሐመድ ሐምዳን ደገሎን ጦር ሰልቅጦ ያስቀረው የተባበረ ክንድ ሁለተኛውን የቀጠናውን ጸር ከዙፋኑ ሊያባረር እየተዘገጃጀ መሆኑ ታውቋል። ካርቱም ድረስ ዘልቆ የድሮን ጥቃት ሲፈጽም የከረመው የአብይ አህመድ አገዛዝ በልሳን ለማናገር እንቅስቃሴ ማድረግ መጀመሩ ተረጋግጧል። ወደ አዲስ አበባ መጥቶ እንደ ጌታቸው ረዳ የጥገኝነት ጥያቄ ካቀረበ በኋላ ቦሌ ላይ ሆኖ ማኪያቶ እየጠጣ መቀሌ ላይ ይዘምታል ተብሎ ሲጠበቅ የነበረው የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት ከዶክተር ደብረጽዮንና ከአቶ አማኑኤል አሰፋ መካከል ሆኖ የተነሳውን ፎቶ በመልቀቅ ከክረምቱ ጋር እየመጣን ነው የሚል መልእክት አስተላልፏል። ከኢትዮጵያ ኃይሎች ጋር ጥምረት መፍጠሩ የሚነገርለት የአፋሩ ኡጉጉሙም በትናንትናው ዕለት በአፋር ዞን 2 መጋሌ ወረዳ አራዱ በሚባል አካባቢ የክልሉ ኃይል ላይ ከባድ ጉዳት ያደረሰ ደፈጣ መጣሉ ተሰምቷል። ይህም ሁኔታ መጪው ክረምት ይዞት የሚመጣውን ዶፍ 4 ኪሎ ላይ እንደሚያርከፈክፍ ግልጽ ያደረገ ቢሆንም ስንዴ የሚደርስ ለፍስለታ እኔ መሞት ዛሬ ማታ እንደተባለው በዚህ ክረምት ቀን የተቆረጠለት አብይ አህመድ መራሹ ኦህዴድ አገዛዝ ግን የኢትዮጵያ ሕዝብ ለቀጣይ 5 ዓመታት አስጨፍጭፈኝና አሳግተኝ ብሎ መረጠኝ በሚል ስላቅ ተከስቷል። ይህም የአብይ አህመድ የጨረባ ምርጫ ባለም አቀፉ ማህበረሰብም ሆነ በኢትዮጵያ ሕዝብ እንደ ቁም ነገር ባይቆጠርም ታዬ አጽቀሥላሴንና ታዬ ቦጋለን ግን ከመጠን በላይ የሚያስደስት ሆኗል። በተለይ ደግሞ የታዬ አጽቀሥላሴ ደስታ አስገራሚ ሆኗል። በህይወት ዘመኔም እንደዚህ አይነት ምርጫ አይቻላቅም ማለቱን አጠናክሮ ቀጥሏል። ይህም እንደ ትልቅ ክስተት በአገዛዙ ልሳኖች ሲቀነቀን የዋለ የምርጫ ወሬ የህዝብን ጆሮ ለመሳብ ባይቻለውም አብይ አህመድ ግን በነ ታዬ አጽቀሥላሴና በመላተወርቅ በኩል ከምርጫው በፊት የታወቀውን የምርጫ ውጤት ትናንት ይፋ አድርጓል። 487ቱን ብቻ ወስጄ 48ቱን ለተቃዋሚዎች በመስጠት ታሪክ ሰራው የሚል ቀልድ ይዞ ቢመጣም ህዝቡ ግን የብሔራዊ ሎተሪን የዕጣ ውጤት ያህል እንኳን ርዕስ አላደረገውም። ከብልጽግና ባለፈ የኢዜማም ይሁን የአብን የድሃም ይሁን የኦዴፓ ፓርቲ ሊቀመንበር አብይ አህመድ መሆኑን የሚረዳውና አብኑ በለጠ ሞላም ይሁን የኢዜማው ኢዮብ መሳፍንት ምክትል መሆናቸውን የሚገነዘበው የኢትዮጵያ ህዝብ ድንቄም ተቃዋሚ በማለት በሶሻል ሚዲያው ምላሹን ሰጥቷል። ወሎን ከአማራ ገንጥዬ ወደ ኦሮሚያ ቀላቅላለሁ የሚለው የወሎ ምንትስ ድርጅት ሳይቀር መመረጡን ብሎም ለኦነግ ድምፁን የነፈገው የኦሮሞ ህዝብ ለኢዜማ የተወዳደረ እጩን ወደ ጨፌ ኦሮሚያ ማስገባቱን የሚገልጽ መናኛ መስራት ይዞ ቢመጣም በዚያ የአብይ ቃቃ ጨዋታ ግን ከታዬ አጽቀሥላሴና ከታዬ ቦጋለ ውጭ እርካታ የተሰማው ዜጋ ሊገኝ አልቻለም። ብልጽግና በእጩነት በመራጭነትና በአስመራጭነት ራሱ በተሳተፈበት ምርጫ አሸናፊ ሆንኩ እያለ በሚሸልልበት ቀን ኦሮሚያና አማራ መጫወቻ ሲያደርግ የከረመው እገታ ወደ ደቡብ ተዛምቶ ከ300 በላይ ዜጎች ታግተው መወሰዳቸው ተሰምቷል። ማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ሶዶ ወረዳ ሱተን ቀበሌ የታጠቁ ኃይሎች ባካሄዱት እገታ 2 የጸጥታ ኃይል የተሰዉ ሲሆን እስካሁን በደረሰው መረጃ መሰረት 6 መኪና ሙሉ ወይንም 300 ተሳፋሪዎች
ታግተው መወሰዳቸው ታውቋል። የሚያሳዝነው ነገር ታዲያ ከአዲስ አበባ በመቶዎች ኪሎ ሜትር ርቀት ላይ ካሊዶሮ ባለፈ በጉራጌ ዞንም በጠራራ ፀሐይ እንዲህ አይነት ጥቃት የሚፈጸምባት ሀገር እየመራው ነው የሚለው የ4 ኪሎ መሪ ከአንድ ቀን በፊት የፌዴራል ፖሊስ የደረሰበትን የአቅም ደረጃ በሚከተለው መልኩ ሲገልጽ መሰማቱ ነው። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ምንም እንኳን ይህ የጠቅላይ ሚኒስትሩ ንግግር እውነት ቢሆን እንኳን የተሰረቀን ስልክ ያለበትን ቦታ ከማመላከት ባለፈ የሌባውን ፊት ፎቶ በማንሳት ለባለቤቱ የሚያሳውቁ የቴክኖሎጂ አማራጮች ባሉበት ዘመን የአይነቱ ክስተት ለመንግስት ይቅርና በግለሰብ ደረጃ እንኳን ሊከሰት የሚችል መሆኑ ቢታወቅም 15 ቢሊዮን ብር ከመንግስት ካዝና እንደወጣ መቅረቱና በ3 ሩብ ዓመት 98 ቢሊዮን ብር በመንግስት አመራሮች መዘረፉ ሳይሆን ተዘረፈ ተብሎ መጻፉ ቆጭቶት እከሳለሁ ሲል የተሰማው ከመዳፉ የነበረችን ባለሀብትና አመራሮች ፈቶ ከሀገር ካስወጣ በኋላ ወንትድ የሚል ማስታወቂያ ሲያወጣ የታየው በየሳምንቱ በተመሳሳይ ቦታ ላይ የሚፈጸመን እገታ ማስቆም የተሳነው በደረቅ ወንጀሎች ቀዳሚ የሆነች ሀገር የሚመራው የብልጽግናው አገዛዝ ግን የአንድ ቱሪስት ስልክ በሰዓታት ውስጥ ማስመለስ ቻልን ብሎ ሲፈነጥስ ነበር። ከዚህ በፊትም ይኸው አገዛዝ በአንድ ባለሀብት ግቢ ላይ ማንም ሳያቸው ቦምብ የጣሉ ግለሰቦችን የቴክኖሎጂ አቅምን በመጠቀም በሰዓታት ውስጥ መያዝ ችለናል በሚል ቅጥቀጣ አዲስ አበባ ህዝብን ፖሊስና ሰው አላየኝም ብለህ አንድ ነገር ብታደርግ ወየውልህ የሚል መልእክት ለማስተላለፍ የሞከረው አገዛዝ ወንጀለኞቹን ከያዝካቸው የላካቸውን አንተ ብትሆን ነው የሚል ግብረ መልስ ማግኘቱ አይዘነጋም። በተያያዘ መረጃ ደግሞ በዛው የሰኔ 14 ቀንና በዚያው የደቡብ ክልል የፌዴራል ፖሊሶች በደቡብ ክልል ፖሊሶች እየተደበደቡና እየተከፈተሩ ፓትሮል ላይ ሲጫኑ የሚያሳይ ቪዲዮ የተለቀቀ ሲሆን ስለ ቪዲዮ መረጃ ለማጣራት ስንሞክር ጉዳዩ ከመፈንቅለ መንግስት ጋር የተያያዘ መሆኑን የጠለስ ምንጮች ገልጸዋል። ማለትም ከአንድ ሳምንት በፊት በጋምቤላ ክልል አንድ በቤተ መንግስት ጥበቃ ላይ የተሰማራ ፌዴራል ፖሊስ በጋምቤላ ክልል ፕሬዝዳንትና በምክትል ፕሬዝዳንቱ ላይ የግድያ ሙከራ ማድረጉ በተለያዩ ሚዲያዎች ሲዘገብ እንደነበር አይዘነጋም። ያም የፌዴራል ፖሊስ ሰዓታት ከፈጀ የተኩስ ልውውጥ በኋላ እርምጃ እንደተወሰደበት የታወቀ ሲሆን የክልሉ ኮሚኒኬሽን ቢሮ ኃላፊም በአንድ የፌዴራል ፖሊስ ጥቃት መፈጸሙን አምኖ ምክንያቱንና የደረሰውን ጉዳት በተመለከተ አጣርቼ መረጃ የሚሰጥ ይሆናል ብሎ ቢገልጽም ከዚያ በኋላ ግን የተባለ ነገር አልነበረም። ሆኖ ግን ያ የፌዴራል ፖሊስ አባል የፈጸመው ጥቃት ከፍተኛ ድንጋጤና ፍርሃት የፈጠረበት የብልጽግናው አገዛዝ በጥርጣሬ የሚታዩ የፌዴራል ፖሊስ አባላት ላይ እርምጃ መውሰድ አጠናክሮ መቀጠሉን ሰምተናል። በተለይ ደግሞ የትግራይና የአማራ ተወላጅ በሆኑ የፌዴራል ፖሊስ አባላት ላይ አፈሳ እየተፈጸመ መሆኑን ምንጮቻችን ጠቁመዋል። አገዛዙን ትዕዛዝ ተቀብለው ዜጎችን በማንነትና በሃይማኖታቸው ሲያፍሱ የነበሩ የፌዴራል ፖሊስ አባላት በማንነታቸው እየታደኑ ማታፈስ መጀመራቸውን ሰምተናል። በትናንትናው ዕለትም የተፈጸመው እገታም የዚህ እርምጃ አካል መሆኑን የጠለስ ምንጮች ገልጸዋል። ልክ እንደዚህ ሁሉ አገዛዙ ጠላት በመቀነስ ፈንታ ጠላትን የማብዛትና የማደራጀት ስራ እየሰራ መሆኑን የተረዱ የመከላከያ ሰራዊት አባላት ሕይወታቸውን ለማትረፍ መጥፋትንና መክዳትን ብቸኛ አማራጫቸው በማድረጋቸው የተነሳ የአብይ አህመድ ሰራዊት ቁጥር እየተመናመነ መሆኑን ወታደራዊ ምንጮች ገልጸዋል። እኒህም ምንጮች በቅርቡ ከብርሃኑ ጁላ ጋር ከሳምንት በፊት ደግሞ ከጠቅላይ ሚኒስትሩ ጋር በተደረገ ስብሰባ ላይ እንዲገኙ የተፈቀደላቸው የጦር መኮንኖች ችግሩን በግልጽ በማንሳት እቅጩን መናገራቸው ተሰምቷል። በጦርነት የተሰላቸው ሰራዊት እድሉን ባገኘ ቁጥር እየተናደና እየከዳ ባለበት ሁኔታ ይህን ኃይል ተማምኖ የተባበረንና የተጣመረን ኃይል ቀርቶ በተናጠል የቆመን የአንድ ክልል ኃይል ማሸነፍ አልተቻለም። ስለዚህ የህልውናችን መሰረት የሆነውን ይህን ስርዓት መታደግ ካለብን እውነቱን ተናግረው መፍትሄ ማስቀመጥ ይገባናል።
እውነተኛው መፍትሄ ደግሞ አንድም በድርድር ስም ጊዜ መግዛት እና ትብብሩን ለማፍረስ መስራት ነው። ሁለትም ከጥይት ትግል ወጥቶ ከፍተኛ በጀት በመመደብ ወዶ ገብ መግዛት ነው ብለው መናገራቸው ታውቋል። አብይ አህመድ ግን ከጠላቶቹ ባለፈ የጦር መሪዎቹ የማያውቁት የቴክኖሎጂ አቅም መታጠቁን በመናገር ከመሸበር እንዲወጡ ሊያሳምናቸው ቢሞክርም በጅምላ አገዛዙን ማትረፍ እንደማይቻል የተረዱት የብልጽግና የጦርና የፖለቲካ መሪዎች በተናጠል ራሳቸውን ለማትረፍ ንብረታቸውንና ቤተሰባቸውን ማሸሽ መጀመራቸው ታውቋል። ጠለስ ሚዲያን ሰብስክራይብ እንድታደርጉና የደወል ምልክቷን እንድትጫኑ አሳስበን ከመረጃው ወደ ትንታኔው ስንሸጋገር ከቀናት በፊት በሰራነው መደበኛ ፕሮግራም ላይ አብይ አህመድ በውጭ ሀገር ያሉ ኦርቶዶክሳውያን እያደረጉ ካለው ንቅናቄ ጋር ተያይዞ ከነ ዶክተር ልዑል አስፋ ወሰን አስራተ ካሳ እንቅስቃሴ ጋር ተያይዞ የአውሮፓ የሕግና የፍትህ ማዕከልም በኦርቶዶክሳውያን ላይ የሚፈጸመውን ጭፍጨፋ ወደ ተመድ ሊልክ መሆኑ ከመሰማቱን ጋር ተያይዞ አብይ አህመድ በቀጣይ ምን ያደርጋል በሚል ርዕስ 3 ነገሮችን ያደርጋል በማለት ተናግረን ነበር። አንድ በአርሲ ጉዳይ ከሳሽ የሆነችውን ኦርቶዶክስን ተከሳሽ የሚያደርግ የጥፋት ድግስ እንደሚፈጽም ገልጸን ነበር። 2 የአርሲውን ጥቃት ለሌላ አካል ያዘዋውራል። ማለትም ጥቃት አድራሹን ወይ ኦርቶዶክሳዊ ያደርገዋል ወይ ፋኖ ያደርገዋል ወይ ደግሞ ባለቤት አልባውን ተዋህዶ እሱን የፈጸመው የሚል ፕሮፓጋንዳ ለመስራት የሚያስችለውን ጥቃት ይፈጽማል ብለን ነበር። እነዚህ ሁለቱ ካልተሳኩ ደግሞ ኦርቶዶክስን ተከሳሽ ማድረግ ካልቻለ ጠበቃው አድርጓት ይመጣል በማለት 3 ነገሮችን ከማድረግ እንደማይመለስ በጠለስ ሚዲያ በሰራነው ፕሮግራም ላይ ወደ እናንተ አድርሰን ነበር። በዚህም መሰረት የሃይማኖት ግጭት የመፍጠር እንቅስቃሴ አገዛዙ ማድረግ ጀምሯል። ለምሳሌ ያህል ይሄ የምታዩት ክስተት ሀያት 49 አካባቢ የተከሰተ ነው። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት መግለጫ አውጥቶበታል። ምን ይላል? ሰኔ 13 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም የሰላም ቤት ባለቤቶች ማህበር ተብሎ በሚጠራ አካባቢ ለወንጌል አማኝ እምነት ተከታዮች ጥላቻ ያላቸው ግለሰቦች በህግ የራሷ ካርታና ህጋዊ ፕላን እንዲሁም እንደማንኛውም ህጋዊ ተቋም የህግ ሰውነት ያላትን ቤተ እምነት በማፈራረስ የአካባቢያችን ወንጌል አማኞች ሊኖሩ አይገባም በሚል ሰበብ በአንድ ቤተ እምነት ላይ የፈጸሙትን ጥቃት ካውንስሉ በቀላሉ የማይመለከተው መሆኑን ለሚመለከተው አካል እያሳወቅ ይህንን አመፅ ያስተባበሩና በቀጥታ የተሰለፉ አካላት በወንጀል ተጠያቂ እንዲደረጉልን እንዲሁም ለወደመው ንብረት ተጠያቂ እንዲደረጉልን እንጠይቃለን በማለት መግለጫ አውጥቷል። በምስሉም እንግዲህ እንደምታዩት የኮንዶሚኒየም የጋራ ቦታችን ለቸርች ተሰጠብን የሚሉ የኮንዶሚኒየም ነዋሪዎች የቸርች አጥር እና ታፔላ ሲያፈርሱ ታዋቸዋላችሁ። በሶሻል ሚዲያ ግን የተከፈተው ዘመቻ ኦርቶዶክሳውያን እንዳፈረሱት ተደርጎ ነበር ሲቀርብ የነበረው። ሁሉም ቦታ ላይ የተለጠፉትን ከዚህ ቪዲዮ ስር የተሰጡትን ኮሜንቶች ከላይም የተጻፈውን አስተያየት ስትመለከቱ ኦርቶዶክሳውያን ጥቃት እንደፈጸሙ ተደርጎ ነው ሲቀርብ የነበረው። እውነቱ ግን እንደዛ አይደለም። ለጋራ መጠቀሚያ የተሰጠን ቦታ ለቸርች ተሰጠብን ብለው ነው ጥቃቱን የፈጸሙት። እንግዲህ ይህንን እንዲፈጽሙ አገዛዙ ይፍቀድላቸው አይፍቀድላቸው የታወቀ ነገር የለም። በእኔ እምነት ግን በቪዲዮ በተደገፈ መልኩ በካሜራ እየተቀረጸ እነዚህ አይነት ስራ ሊሰራ የሚወጣ የአዲስ አበባ ህዝብ ይኖራል ብዬ አላስብም። የኮንዶሚኒየም ነዋሪዎች ደግሞ ኦርቶዶክሳውያን ብቻ አይደሉም። እዛ ውስጥ ፕሮቴስታንቶች አሉ፣ እዛ ውስጥ ሙስሊሞች አሉ። ስለዚህ ለአንድ የሃይማኖት ተከታይ ማቅረብ ተገቢ አይደለም። ከኛ ቤተክርስቲያን ውጭ ሌላ ነገር ማየት አንፈልግም የሚሉ ኦርቶዶክሳውያን አይደሉም ጥቃቱን የፈጸሙት። ያምሮ ግን እኔ ጥቃቱን አወግዛለሁ። የትኛውም ሃይማኖት በእኩልነት በፍትሃዊነት ኢትዮጵያ ውስጥ ተከባብሮ መኖር አለበት ብዬ አስባለሁ። በእኔ እምነት እኒህ በቪዲዮ እየተቀረጹ በሙሉ ኮንፊደንስ ውስጥ ነው አጥር ሲያፈርሱ የሚታዩት በአገዛዙ ፈቃድ የተሰጣቸው ሰዎች ወይስ ኮሽታ ሳያሰሙ የሚታፈሱት የአዲስ አበባ የኮንዶሚኒየም ነዋሪዎች ብዬ መጠየቅ እወዳለሁ። አዲስ አበባ የኮንዶሚኒየም ነዋሪዎች በራሳቸው ጊዜ እንዲህ አይነት ነገር ሊፈጽሙ አይችሉም። ከተለያየ ቦታ በተለያየ አቅጣጫ ቪዲዮ እየተቀረጸ ይሄ ነገር የተለቀቀው አገዛዙ የአርሲውን ጉዳይ ማድበስበስ ስለፈለገ ነው ብዬ አምናለሁ። ፖስቶቹንም ኮሜንቶቹንም ስትመለከቱ ደግሞ እነዚህ ናቸው እንግዲህ አርሲ ላይ ተጨፈጨፍን እያሉ ሲሉ የነበሩት ከኛ ውጭ ሃይማኖት ማየት አንፈልግም የሚሉት እኒህ ኋላ ቀሮች ናቸው እየተባለ ኦርቶዶክሳውያን ላይ ሲዘመት አይቻለሁ። ይሄም ዘመቻ አርሲ ላይ ተጠቂ የሆነችውን ቤተክርስቲያን
አርሲ ላይ በተፈጸመ ጥቃት አዲስ አበባ ላይ ድምፅ ሆናችሁ እየተባሉ ሲታፈሱ የነበሩ ኦርቶዶክሳውያንን ለሌላ ጥቃት የሚያመቻች ነው የሚል ድምዳሜ ላይ ደርሻለሁ። በሁለተኝነት ደግሞ በደቡብ ክልል ለአምልኮ በተገኙ የፕሮቴስታንት አማኞች ላይ እንደዚሁ ኦርቶዶክሳውያን ጥቃት ፈጸሙ የሚል ቪዲዮ ጭምር መለቀቁን የምትረሱት አይደለም። ይሄ ሁሉ የሚያሳየው ምንድነው? አገዛዙ በዓለም አቀፍ ደረጃ ኦርቶዶክሳውያን የጀመሩትን ዘመቻና ክስ እንዲያቋርጡ የሚያደርግ የአጸፋ ዘመቻ መጀመሩን የሚያሳይ ነው። ሌላው ያልኩት እንግዲህ ኦርቶዶክሳውያንን ጠበቃው አድርጎ ያመጣል። በዳንኤል ክብረት በነሳዊሮስ የሚመሩ መነኮሳትን ቀሳውስትን እያመጣ መከላከል ይጀምራል ብዬ ነበረ። እንደምታዋቸው የከተማ መነኮሳት የሚባሉት ለአገዛዙ ወግነው መከራከር ጀምረዋል። ሀገር እንዲፈርስ ህዝብ ለህዝብ እንዲበጣበጥ አድርገ አውርተ ጽፈ አንተ የት ልትኖር ነው? በእርግጥ ዘማዶ ሆናችሁ የምታወራላችሁ። ከሚገርማችሁ ከዛ ቦታ ሳንነቃነቅ ነው ወሬው የተወራው። እኛም ራሱ በውል ሳይገባን ገና ወደ መንገዳችን ተመልሰን ምንድነው የሚለው ነገር በደንብ ሳንረዳ ኦንላይን ላይ ግን ወሬው ወጥቷል። መንገድ ዘጊው ነው ያወራው ወይንስ ከሱ ጋራ የሚተባበር ኃይል ነው ያወራው? አናውቅም። እጅግ አስገራሚ ነው። ሲወራ ደግሞ በድፍረት ለሚፈልጉት አጀንዳ አድርገው ነው የሚያወሩትና በእውነት በጣም አስገራሚ ነው። መሬት ላይ ተኩሶ ከሚገለው ያልተናነሰ ነው። ሐሰትን ወሬ ማሰራጨት፣ የሌለን ነገር ማውራት ጥይትን ተኩሶ ከመግደል የተለየ አይደለም። እንደሰማችሁት ነው። ቅንጣት ታከል መነኩሴ ለመባል የሚያስችል መስፈርት የማያሟሉ በከተማ ውስጥ የመነኑ በትዳር ውስጥ የሚኖሩ ምንም እንኳን ልጆቻቸው ይህን ያህል ልጅ አለኝ ብለው ባይናገሩም እንደ ማንኛውም ዓለማዊ ሰው አይነት ኑሮ እየኖሩ በጺምና በካባ ውስጥ ራሳቸውን የደበቁ ጉዶች አገዛዙ ጠበቆች ነው ተከስተዋል። ይህም ዓላማ ምንድነው? ተጠቂ የሆነችውን ቤተክርስቲያን ከአገዛዙ ጋር አጥቂ ሆኖ በመከሰት የሱ ጠበቃ ሆኖ በመከሰት ኦርቶዶክሳውያንን መክሰስ ነው ዋነኛ ዓላማው። ስለዚህ ስንናገር እንደነበረው በዛ መልኩም የመከላከል ስራ ያደረገ መሆኑ ይታወቃል። በተረፈ ግን በውጭ ያሉ ኦርቶዶክሳውያን ቁጣቸውን መግለጻቸውን አጠናክረው ቀጥለዋል። ይሄ ነገር መስፋፋት ያለበት ነው። በውጭ ያላችሁ አባቶች ላይ ጫና ማድረግ ትችላላችሁ። ምዕመናን አባቶች ላይ ጫና ማድረግ ትችላላችሁ። ምናልባትም አገዛዙ በሲኖዶሱ በኩል ጥሪ አድርጎ አንዱን የመሻር አንዱን የመተካት ስራ ሊሰራ ይችላል። እናንተ ካልተቀበላችሁት ግን የሚመጣው ከባህሪ የወጣ ሳ መሆኑ አይቀርም። የተሻረው ደግሞ የእናንተ አገልጋይ ሆኖ መቀጠሉ የሚቀር አይደለም። ስለዚህ በዚህ ላይ የጋራ አቋም በመያዝ በእናንተ ሙዳየ ምጽዋት ኪሱን ያደለበ ካዝናውን ያደለበ ቄስ ተብዬ ያገዛዙን እድሜ የሚያራዝምበት ሁኔታ ሊኖር አይገባም። ቢያንስ ቤተክርስቲያኑን ምዕመናኑን መጠበቅ መቻል አለበት። ጌቶቹ እናንተ ናችሁ። ጌታዬ እናንተ ናችሁ። በቤተክርስቲያኗ ውስጥ ትልቅ ፓወር ያላችሁ እናንተ ናችሁ። ያንን ፓወር በመጠቀም ቀሳውስቱ ሳይወዱ በግዳቸው የቤተክርስቲያኗ ድምፅ እንዲሆኑ ማስገደድ መቻል አለባችሁ። በዓለም አቀፍ ደረጃ ኢትዮጵያ ውስጥ ያለው ስለታፈነ ድምፅ እንዲሆኑ ምዕመናኑን እንዲያሰባስቡ ግፊት ማድረግ ያስፈልጋል እላለሁ። ከዚህ በማስከተል ሁለት በሶሻል ሚዲያ የተለቀቁ የህዝብ ድምጾችን የሚገልጽ ቪዲዮዎች ደርሶናል። እስኪ ሁለቱንም በየተራ አይተን እንመለስ። እንፈራችኋለን ታስሩናላችሁ ብለን እንጂ አንጀታችን አሮ ነው ቁጭ ያልነው 20 ዓመት የቆጠብነውን ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ ነው የመጣሁትና ምንድነው ያለችው? ከጫካ ፕሮጀክት የሚነሱ ሰዎች ብዙ ቤቶች ናቸው የሚፈርሱት፣ የሚሰጣቸው ኮንዶሚኒየም ነው አለች። የትኛው ኮንዶሚኒየም? እኛ የቆጠብነው የትኛው 40/60 የትኛው 20/80? እኛ የቆጠብነው 15 ዓመት ሙሉ የጠበቅነው 20 ዓመት የጠበቅነው እንዴ! ኧረ አበዛችሁት። አንዴ ለወታደሮች ስትሰጡብን፣ አንዴ ለምስኪን ብላችሁ ስትሸልሙብን፣ አንዴ ሽልማት ይገባዋል ለምትሉ ለአይከን ሰው ስትሸልሙብን፣ ይሄ ኮንዶሚኒየም እኮ ባለቤት አለው። እኛ ዜጋ ነን እኮ እየጠበቅን ነው እኮ እየከፈልን እኮ ነው። የከፈልኩበትን የኔን ቤት እኮ ነው እየሰጣችሁ ያላችሁት። እንዴ አገሪቷ የዳ መሆኗ ቀርቶ የነገስታት ልትሆን ነው። በቃ
የኛ ሀገር አይደለችም። ምክንያቱም ጫካ ፕሮጀክት ይሄን ያህል ህዝብ እያፈናቀለ ይሄን ያህል ህዝብ ዋጋ እያስከፈለ ካለ እኛን ዋጋ እያስከፈለ ካለ በቃ ይታወቃል እዛ አካባቢ ምን እየተሰራ እንደሆነ ማለት ነው። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ የጠፉም አሉ። እስከዛሬም ድረስ እኔ እንጃ ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም። ራሱን እንኳን መከላከል አልቻለም። ሰው ሲጠቃም ይጠየቃል፣ ሲያጠቃም ይጠየቃል። ሲያጠቃ እንኳን እኔ አላየሁም። የተጠቃበትን መንገድ ሲከላከል ይጠየቃል። እንግዲህ አስተያየቶቹን እንደሰማችሁ ነው። የመጀመሪያው የኮንዶሚኒየም ባለቤቶች ቅሬታ ነው። እኛ ተመዝግበን እኛ ቀጥበን በሰራነው ኮንዶሚኒየም እኩሉን ለወታደር ቦርድ ለወጡ የመከላከያ ሰራዊት አባላት ስትሸልሙ፣ እኩሉን ለአርቲስቶች ስትሸልሙ፣ ለተቸገሩ ሰዎች ያላችሁ ስትሸልሙ፣ ለቤተሰቦቻችሁ ስታከፋፍሉ ከርማችሁ አሁን ደግሞ ለጫካ ቤተ መንግስት ግንባታ ለምታነሷቸው የየካ ክፍለ ከተማ ነዋሪዎች ኮንዶሚኒየም እንደምትሰጧቸው እየገለጻችሁ ትገኛላችሁ። ያ ኮንዶሚኒየም እኮ የኛ ነው በማለት ቅሬታቸውን ይገልጻሉ። ያ ኮንዶሚኒየም እኮ እናንተ ሳትመጡ በፊት የተገነባው በእኛ ገንዘብ ነው፣ እኛ በቆጠብነው ገንዘብ ነው። አበበ በሶ እየበላ በቆጠበው ኮንዶሚኒየም ጫላ የሚያዝበት እስከ መቼ ድረስ ነው በማለት ቅሬታቸውን ሲገልጹ ተሰምተዋል። ተገቢ ቅሬታ ነው ብዬ አስባለሁ። እንግዲህ የአዲስ አበባ ህዝብ ምርጫው ነው ጌታዬ። በክልል ደረጃ አብዛኛው ክልሎች ላይ ምርጫ ባይካሄድም የአዲስ አበባ ህዝብ ግን ተሰልፎ ወጥቶ ምርጫው ላይ ተሳትፏል። ድምፁ ይከበርም አይከበርም የምርጫውን ነው እያገኘ ያለው። ምንም እንኳን በመጀመሪያው ፕሮግራም እንደቃኘ ነው ስንዴ የሚደርስ ለፍስለታ እኔም ሞት ዛሬ ማታ እንደተባለው አብይ አህመድ በዚህ ክረምት ውስጥ ቀን የተቆረጠለት መሆኑ በጀ እንጂ እና አብይ አህመድ ቅድማ ብዙ ነበር ጌታዬ፣ ብዙ ነበር። ገና እንግዲህ ተመረጥን ባሉ ማግስት የካ ክፍለ ከተማ ላይ 3 ቀበሌዎች ላይ ነው አይደለም እርምጃ ለመውሰድ እየተዘጋጁ የሚገኙት። በሺ የሚቆጠሩ ቤቶችን ለማፍረስ እየተዘጋጁ ይገኛሉ። በሺ የሚቆጠሩ የኮንዶሚኒየም ቆጣቢዎችን ማግኘት ያለባቸውን ቤቶች ለሌሎች በመስጠት ነባሩን የአዲስ አበባ ከተማ ነዋሪ ማፈናቀላቸውን አጠናክረው ቀጥለዋል። እና ለዚህ ሁኔታ ተጠያቂው ማን ነው ከተባለ አገዛዙ አይደለም፣ የአዲስ አበባ ህዝብ ነው። አዲስ አበባ ህዝብ ትንሽ ይችን አጋጣሚ ተጠቅሞ እንኳ በምርጫው መንፈራገጥ ያልቻለ ህዝብ ጸጥ ለጥ ብሎ የሚመጣውን ነገር ከመቀበል ውጭ አማራጭ የለውም። በነገራችን ላይ እኔ አዲስ አበባ ላይ ለሚሆነው ነገር ቅንጣት ታክል ሀዘን አይሰማኝም። ቅንጣት ታክል ማለት ነው። መታገል ሲገባው የሚታገሉትን እያንኳሰሰ የሚታገሉትን እያንቋሸሸ ካገዛዙ ተለጥፎ ታክሲ ተራ አስከባሪ ሆኖ ቆሻሻ ጠራጊ ሆኖ እያቃጠረ ሌሎችን እያሳሰረ ስንት የአዲስ አበባ ወጣት እንደተሰማራ በዚህ መስክ ስትሰሙ ለአዲስ አበባ ማዘናችሁን ታቆማላችሁ እና የቀረበው ቅሬታ ተገቢ ቢሆንም ግን የምርጫችሁ ውጤት ነው እንላለን። ስለዚህ ያለው ብቸኛ አማራጭ እንዳልኳችሁ በዚህ ክረምት በታሰበው ዘመቻ ስኬታማ ይሆን ዘንድ የአቅም ማበርከት ነው። ትብብሩን በተመለከተ ሰፊ ዘመቻ ተከፍቷል። መከላከል ስራ መስራት አለባችሁ። ሌሎች አማራጭ መጠቀም ያስፈልጋል። የብልጽግና የሳይበር አርሚ እኮ በሪል አካውንት አይደለም እየተንቀሳቀሰ ያለው፣ እንደዛ እኮ አይደለም አይደል እንዴ? የሁሉንም አካውንት ገብታችሁ ስታዩ ፕሮፋይላቸው ሎክድ ነው፣ ማየት አትችሉም። ስለዚህ ህዝብ ነህ፣ በዚህ እንኳ መታገል ትችላለህ። እኔ በእኔ እምነት አዲስ አበባ ወጣትን ዝም ብዬ ሳስበው ኳስ እንዳይመለከት ካልተከለከለ በስተቀር ጫት እንዳያላምጥ ካልተከለከለ በስተቀር ሌላውን ነገሩን ሁሉ ለመሰዋት ዝግጁ ነው ብዬ ደምድሜያለሁ። የትኛውንም ነፃነቱንም የትኛውንም የሀገር ባለቤትም ሰፈሩንም የወላጆቹ ያደገበትን ቤትም ጭምር አሳልፎ ለመስጠት ዝግጁ የሆነ ወጣት ተፈጥሯል። ኳስ አትከልክለው፣ አርሰናል ማንቸስተር ቸልሲ እያለ እንዳይተነትነ አትከልክለው እንጂ
ፖለቲካ ውስጥ መጥቶ በጭራሽ ሲተነትን አታገኘው እና አስተያየቱ ግን ተገቢ ነው ብዬ አስባለሁ። ሁለተኛው የአሽከርካሪዎች ቅሬታ ነው። ለውጥ መጣ ከተባለ ጊዜ አንስቶ በፊት በኢህአዴግ ዘመን እንደፈለግን ቀንና ሌሊት ስንነዳ እንዳልነበረ ሁሉ አሁን አፋር ክልልን አልፈን ኦሮሚያ ክልል መግባት ተሳቀቅን በማለት አሽከርካሪው ቅሬታውን ሲገልጽ ሰምታላችሁ። በቀጣይ የአሽከርካሪ ወይ ይታሰራል ወይ ይታገታል፣ እርምጃ ይወሰድበታል ያለ ጥርጥር ማለት ነው። ባለፈው አንዲት እህታችን መታ ወዴት እንሄድ? ምን አይነት መንግስት ነው የመጣብን? የት እንሄድ? በሌላው ነገር የምንበዘበዘው አንሶ በሌላው ነገር እንድንከስር መደረጉ አልበቃ ብሎ ኖይዝ ፖሊሽን ፈጠርሽ ብሎ ድርጅትሽን እዘጋለሁ ማለት ምን ሼ ነው ብላ በመጠየቋ የተነሳ የተለያዩ ሰነዶችን ሰርተው እንግዲህ መንግስት ስለሆኑ ማድረግ ይችላሉ ብዬ አስባለሁ። ማስጠንቀቂያ ሰተናት ነበር ምናምን ያችን ከሳሿን ልጅ እንደገና ተከሳሽ አድርገው እንዳቀረቧት የምትዘነጉት አይደለም። በቁጥጥር ስር መዋሏንም ሰምተናል። ልጅቷን በቁጥጥር ስር እንደዋሏት ሰምተናል። በተመሳሳይ መልኩ እገታና ግድያን ያወገዙ ሁሉ ወደ እስር ቤት ሲገቡ አይተናል። የዚህም አሽከርካሪ ጣፈንታ ከዚህ ያለፈ ይሆናል ብዬ አላስብም። ሌላው የአናንያ ሶሪን ፖስት ይመለከታል። ሰሞኑን ቅዳሜ መሰለኝ አናንያ አንድ ፖስት አጋርቶ ነበር። ያ ፖስት ሶሻል ሚዲያ ላይ ቫይራል ሆኗል። ብዙዎችን አስቆጥቷል። ብዙዎችን ደግሞ በርካታ ሲያጥለቀልቅ ታይቷል። የሚገርም ጽሁፍ ነው የጻፍከው እያሉ ውዳሴያቸውንም ሲያጎርፉ አይቻለሁ። አናንያን ስተቸው የነበረ ሰው ነው። ወደ ኢትዮጵያ መጥቶ ኤንቢሲ ስቱዲዮ ውስጥ እነ ማስረሻ ሰጤ የሚቀርቡበት እነ ጌታቸው ረዳ የወዶ ገብ ሚዲያው ኤንቢሲ ላይ ቀርቦ አናንያ ሶሪ ስልጣን ለማግኘት የሚያስችለውን ንግግር ሲያደርግ እንደነበር የምትዘነጉት አይደለም። በወቅቱም አናንያ ሆይ ትናንትና እንደዚህ የሚል አቋም ስታንጸባርቅ ነበር። ዛሬ ደግሞ ኮሪደሩ ምናምን ውበቱን ገልጸህና አማራውን አንቋሸህ አዲስ አበባ ፖለቲካ ላይ ተረማምደህ የምታሳካው ስልጣን አይጠቅምህም። እንደነ ናትናኤል ተስፋዬ ለመሆን ጥረት እያደረግክ ቢሆንም በማለት ትችት አቅርቤ እንደነበር የምዘነጉት አይደለም። የሆነ ሆኖ ግን ሰዎች ሲሳሳቱ ተሳሳታችሁ ማለት እንዳለ ሁሉ የሚገርም ሀሳብ ሲያመጡ ደግሞ ያንን ሀሳብ ማስተዋወቅ ያስፈልጋል ብዬ አምናለሁ። ምን ይላል መሰላችሁ? የኦህዴድ ፊደል ቀመስ ቡድን ይላል። በእርግጥ ኦህዴድ ብሎ አይደለም የጻፈው፣ እኔ አሳንሸው ነው። የኦህዴድ ፊደል ቀመስ ቡድን አገር ማስተዳደር ቀርቶ ስርዓተ መንግስት በቅጡ ማቆም ያልቻለው የኦህዴድ ፊደል ቀመስ ቡድን ይላል። ኢህአዴግ በትጥቅ ትግል መላ ሀገሪቱን እንደተቆጣጠረ የወሰደው የመጀመሪያ እርምጃ ሰላምና መረጋጋት ነው። በሀገሪቱ ያሉ የብሔር ታጣቂ ቡድኖችን በሙሉ ለሽግግር ጋብዞ ቻርተር በመመስረት በተለያዩ ወሳኝ ጉዳዮች ላይ እንዲመክሩ አደረገ። በጣም ወሳኝ ሀሳብ ስለሆነ እንድታዳምጡኝ ጠይቃችኋለሁ። ጎን ለጎንም ህዝቡ በየአካባቢው ተደራጅቶ የሰላምና መረጋጋት ኮሚቴዎች በማዋቀር የየአካባቢውን ደህንነት እንዲያስጠብቅ አደረገ። በቤት ለቤት ፍተሻም የጦር መሳሪያ በሙሉ እንዲሰበሰብ አደረገ። እንግዲህ ይህ የስርዓተ መንግስት ተግባር አሁን ነው አለ። ከዚያ ወዲያ ዲስኩሩም፣ ሽወዳውም፣ አክሮባቱም፣ ድራማውም፣ ሸፍጡም፣ መካካዱም ቢፋፋም መደበኛው ህዝብ እምብዛም አልተጎዳ። ኦነግ ንጹሐንን ወደ ገደል ጣለ፣ ትጥቅ ፈቶ ኤርትራ ገባ፣ ወዘተረፈ አይነት ክስተቶች ቢፈጠሩም የትም ሳይራመዱ መክነዋል አለ። የመከኑ ግን አይመስለኝም። ጠንካራ የጸጥታ መዋቅርና ኃይልን በብቸኝነት የያዘ ስርዓተ መንግስት በመኖሩ ህወሓት ኢህአዴግ ስልታዊ አምባገነን ነበር፣ ደካማ ልፋጭ ግን አልነበረም። ህወሓት ኢህአዴግ የብሔር ፖለቲካ አራማጅ ነበር፣ ኩታራ ዘረኛ ግን ሆኖ አያውቅም አለ። ሁለቱን እያነጻጸረ ነው። ህወሓት ኢህአዴግ ለአርሶ አደሮች፣ ለጭቁኖች ብሎም ለከተማ ድሃዎች ውግንና ነበረው። ሁሉን ሊያታልል የሚወራከብ ቁጭ በሉ ደላላ ግን አልነበረም። ህወሓት ኢህአዴግ በሙስና እየተዘፈቀ ሄደ፣ ንቅዝ መንግስት ሆኖ ነበር። በንቅዘት ተወልዶ በንቅዘት የሚኖር ዝቃጭ ግን አልነበረም። ህወሓት ኢህአዴግ በከፋፍሎ መግዛት ዲቫይድ ኤንድ ሩል እኩይ ስልት ስልጣኑን ሊያስጠብቅ ይሰራ ነበር። ህዝብን ከህዝብ በየቀኑ የማጋደል ቋሚ ስትራቴጂ ነድፎ ሞት ሲያዘንብ የሚውል ጥልማሞት ግን አልነበረም። ባጭሩ የወያኔ ፖለቲካ ለከትና ደርዝ ነበረው። ዛሬስ መንግስት የሚለው አፍ የሚሞላ ቃል የሚመጥን ክብር ያለው የሚከበር መሰረታዊ ተግባራቱን የሚወጣ ገዢ ቡድን አለን? 4 ኪሎ ደመላሽ ምናምን ከሚል የዘፈን ዝላይ ባሻገር ማለት ነው። አይ ዶንት ቲንክ
የኦህዴድ ፊደል ጠቀስ ክምችት አገር መምራት ወይ ማስቀጠል አሊያም ምንም መስራት የሚችል ለቅሶና ጌረርሳ የሚያሰማ አጋሰስ ብቻ ነው የሞላው። ዘልቆን ያማችሁ አውቃለሁ ግን ኢትስ ዋት ኢትስ ገለቶማ እነታከለ ኡማ በማለት ሐሳቡን ገልጿል። በርግጥም ይሄ ፖስት እውነቱን ያሳየ ነው ብዬ አስባለሁ። በኢህአዴግ ጊዜ የነበረውን አሁን ካለው ጋር ልታወዳድሩት አትችሉም። የኢትዮጵያ ሰላምን ስትመለከቱ ኢትዮጵያን በማስተዳደር ረገድ ቅድምም አሽከርካሪው ሲናገር እንደነበረው የትኛውም ኃይል ያለ አጃቢ በፈለገው አካባቢ መንቀሳቀስ ይችል ነበር። እኔ ፌደራል መስሪያ ቤት ውስጥ ሰራ ወር ባልሞላ ጊዜ ውስጥ ሁሉንም ክልሎች አዳርሰን እንመለስ ነበር በመኪና ሁሉንም ክልሎች ያውም ወረዳ ቀበሌ ሳይቀር እየገባን ክልል ብቻ አይደለም ዞን ብቻ አይደለም ወረዳ ቀበሌ እየገባን ሁሉንም ክልሎች የአንድ ወር የፊልድ ጊዜ አውጥተን ደርሰን እንመለስ ነበር። በነያዮ በነ ሸካ ጫካዎች ውስጥ እንደፈለግ ነበር የምንቀሳቀሰው። ለውጥ የሚለው ነውጥ ከመጣ በኋላ ግን ኦሮሚያ የሚላኩት አፋን ኦሮሞ ተናጋሪዎች ሆኑ። ያምኖ ግን እነሱም ራሱ ሲታገቱ ይታዩ ነበር። ስለዚህ በኢህአዴግ ጊዜ ዜጎች እንደፈለጉ የሚንቀሳቀሱባት ትልልቁን ነገር ማግኘት ባይችሉ እንኳን በትንንሽ ነገሮች ላይ በእኩልነት የሚሳተፉባት ሀገር ተፈጥራ ነበረ። ኮንዶሚኒየም ከሰራ በኋላ 20%ቱን ለራሱ ለቤተሰቡ ቢወስድ እንኳን 70%ቱን በፍትሃዊነት የሚያከፋፈል ፕሮጀክት ፕራዮሪቲ ቅድመ ሁኔታ አስቀምጦ ችግር ፈቺ ፕሮጀክቶችን የሚያከናውን መንግስት ነበረ። የስራ ዕድል ፈጠራ እያለ በኮብልስቶኑም በተለያየ መልኩ በኢንተርፕራይዝ እያደራጀ ለወጣቶች ስራ ዕድል ለመስጠት የሚሞክር መንግስት ነበር። ዛሬ የሚያፈናቅል መንግስት መጥቷል። ጎጆ የሚያፈርስ መንግስት መጥቷል። ቆጥበህ የሰራውን ቤት የሚነጥቅ አገዛዙ ወደ ስልጣን መጥቷል። እድገታን የሚመራ በጎን ህዝብ የሚጠብቅ የሚመስል አገር የሚመራ የሚመስል በጎን ደግሞ እገታ የሚያስተባብር አገዛዝ አስበዋል። የራሱን ሽፍታ የራሱን የደፈጣ ተዋጊ የሚያደራጅ አገዛዝ የ4 ኪሎ ሸማቂው መንግስት በማለት እንደሚጠሩት አንዳንድ የአማራ ወገኖች የ4 ኪሎ ሸማቂ መንግስት ይሉታል። ሸማቂ እኮ ነው በማለት ይጠሩታል። እውነት ነው። የሚያደርገውን ነገር ስትመለከት በተለያዩ ቦታዎች በቲዲኤፍ ስም ቲፒኤፍ የሚል ሸማቂ ሲያደራጅ ታገኘዋለህ። በፋኖ ስም የሚንቀሳቀስ አማጺ ሲያደራጅ ታገኘዋለህ። ኦሮሚያ ስትመጣ በኦኤልኤ ስም ያደራጁ ኃይል መኖሩን ትረዳለህ። እና እንደዚህ ያለ ልፋጭ ሆነ ዘረኛ አገዛዝ ኢትዮጵያ በታሪኳ አይታታቅም። በጭራሽ ሊወዳደር አይችልም። ሌላውን ተውና ምርጫን በተመለከተ እንኳ ያለውን ሁኔታ ስትመለከት ቢያንስ አሁን አብይ አህመድ ካካሄደው ያነሰ ምርጫ በኢትዮጵያ ምድር ላይ ተካሂዶ አያውቅም። እነታየ አጽቀሥላሴ እነታየ ቦጋለ ህዝብ ጋር የሚበሻሸቁበት ምርጫ ተካሂዶ አያውቅም። ታየ አጽቀሥላሴ አነጋገሩ ለራሱ ክብር ያለው ለራሱ ሞገስ ያለው ፊውዳል ሲጫወት ታውታላችሁ። አነጋገሩን ተመልከቱ። ማለት እንደሱ አይነት ገባር እንደሱ አይነት አሽከር ፕሬዝዳንት ግን ኢትዮጵያ በታሪኳ አይታጣቅም። የመጨረሻ ጥገኛ የሆነ ሰው ማለት በፕሬዝዳንት ቦታ ላይ ተቀምጦ ህዝብ ጋር የሚበሻሸቅ ታየ ቦጋለን ተውት። ተራ ሰው ነው። ነገ ዋጋ ይከፍላል። የጥላቻ ንግግር እያደረገ ይገኛል። ኦነግን ይቅርታ ሲጠይቅ ታውታላችሁ። ትናንት መጽሐፍ ጽፎ መራራ እውነት በሚል ርዕስ መጽሐፍ ጽፎ እንደ ጉድ ገንዘብ የሰራበትን አስተሳሰቡን ተሳስቻለሁ በማለት የሚናዘዝ ሰው መጥቶላችኋል። ኦነግ አይደለም እገታ ሲፈጽም የነበረው በሱ ስም እገታውን ሲፈጽሙ የነበሩት ሞዓ ተዋህዶዎች ናቸው እያለ የሚዘበዝብ ተንከሲስ ፍጡር ነው። የከሰረ ሰው ነው። መጨረሻውም እኔ እጅና እግሩ ታስሮ አማኑኤል ሆስፒታል መሆኑን ያጠራጥራል። ታየ አጽቀሥላሴ የሚባለውን ፕሬዝዳንት ወንበር ላይ የተቀመጠ ሰው ስታው ግን ሳህለወርቅ ዘውዴን አለማመስገን አትችሉም። ክብሯን የጠበቀች ፕሬዝዳንት ነበረች። ለዛም ነው አብይ አህመድ መጨረሻ ላይ ያለ በቂ መሸኛ እንኳ ያሰናበታት። ለዚያ ነው ክብሯን የጠበቀች በመሆኗ የተነሳ ነው። ይሄኛው ግን የመጨረሻ ክብሩን የጣለ የንጉሳውያን ቤተሰብ ልጅ ይመስላል አነጋገሩን ስታዩት። የንጉሳውያን ልክ ሰሞኑን አስፋወሰን አስራተ ካሳ ሲናገሩት እንደነበረው እንደሳቸው ለመናገር ይሞክራል። ግን ሁኔታውን ስትመለከቱት ደግሞ ልም ያለ ከባዕዳኖች የከፋ አሽከር መሆኑን ትረዳላችሁ። በተረፈ የብልጽግና የምርጫ ፌሽታ እንደገና ለማሰናዳት እየሞከረ ቢሆንም ከየአቅጣጫው ከዚህ በፊትም ስንናገር እንደነበረው ብልጽግና በዚህ ክረምት ውስጥ የሚጠራርግ ኃይል እየመጣ ይገኛል። ይህንንም የተረዱት ነባጫ ደበሌ ወደ ሚዲያ ብቅ ብለው ሲቀላምዱ ታይተዋል። ጽምዶ ምን እንደሆነ በአማርኛ ትርጉሙ ምን እንደሆነ በግዕዝ ምን እንደሆነ ሲያስረዳን ነበረ። ከዚህ በፊት ትግራይና አማራን ትግራይን የማይበቀል
አማራ መወለድ የለበትም ከማህፀን መውጣት የለበትም እያለ የጥላቻ ንግግር በማድረግ የሚታወቀው ባጫ ደበሌ በድንጋጤ ተውጦ ወደ ሚዲያ መጥቷል። ምን ያህል የኤርትራ መንግስት ቅጥረኛ እንደሆነ ሊነግረን ሞክሯል። መርሲናሪ መንግስት ነው፣ በተለይ ደግሞ የፈርዖኖች መርሲናሪ በመሆን አገር በማተራመስ የሚታወቅ ነው በማለት በተመሳሳይ መልኩ የትግራይ ኃይሎችንም ህወሓትንም ጭምር መርሲናሪ እያለ ሲጠራቸው ነበር። 4 ኪሎ የተቀመጠው አርበኛ መንግስት ከቅጥረኝነት የጸዳ መንግስት ብለን እንግለጸው። በሱዳን ጦርነት ውስጥ ያለውን ሚናም ሲክር ነበር ባጫ ደበሌ። ሱዳን ጦርነት እስከ ካርቱም ድረስ ዘልቆ ድብደባ ሲፈጽም እኮ አጸፋ እንደሚመጣ መረዳት ያስፈልጋል። ይህንም በአንዳነት ብለው ሊገልጹት ይሞክራሉ። አባቴ አርበኛ ኮንክ የሌሎችንም አገራት የአገር ሉዓላዊነት ልታከብር ይገባል። የራሱን የአገር ሉዓላዊነት የሚያስከብር የሌሎቹን ሉዓላዊነት የሚጥስ ሰው አርበኛ ተብሎ ሊጠራ አይችልም። አርበኝነት እኮ አንተ የምታምንበትን ለሌሎች መስጠት መቻል ነው አይደል እንዴ? በአንተ እንዲፈለግብህ እንዲደረግብህ የማትፈልገውን ነገር በሌሎች አለማድረግ ነው። ለፕሪንሲፕል መገዛት ነው አርበኝነት ማለት። የነፃነት መንፈስ ነው አይደለም? ስለዚህ አንተ ለነፃነት የምትወጋ አርበኛ ከሆንክ የሌሎችን ነፃነት ማክበር አለብህ። ኢትዮጵያ ሱዳን እየገባች እስከ ካርቱም ድረስ የሲቪል አየር መንገድ ሳይቀር ደብድባ ስትወጣ እሰይ ብለህ የምታጨበጭብ ከሆነ ነገ በአገር ላይ የሚፈጸመውንም ለመቀበል ዝግጁ መሆን አለብህ እና ባጫ ደበሌ ይህንንም ክዶ ሲቀላምር ነበር። በተረፈ ዘግይቶን በደረሰ መረጃ መሰረት ዛሬ ዳሞት ላይ በሻለቃ ዝናቡ የሚመራ ኃይል ወደ ትግል ገብቶ የሚገርም ድል ማስመዝገቡን ሰምተናል። ሻለቃ ዝናቡ ወደ ውጊያ ከገባ መቼም ቀለል ያለ ነገር ዘግኖ አይወጣም። ዳሞት አካባቢ የተካሄዱ ውጊያዎችን የምታስታውሷቸው ናቸው። ዛሬ ዳሞት ላይ የሚገርም ድል ማስመዝገቡን ሰምተናል። በአፋር በኩል ያለው ተኩስም መጣጣፉን የደረሰ መረጃ ያመለክታል። በቅርብ ጊዜ ውስጥ እንግዲህ በዛ በኩል ያለው ሚሌ ማለት ነው እስከ ሚሌ ያለውን የኢትዮ ጅቡቲም መስመር ጋማ ከተባለ የአብይ አህመድ ጉሮሮ እንደታነቀ የሚታወቅ ነው። ዛሬ የዕለት ጉርሱን የተነጠቀው ህዝብ ያ መስመር ከታነቀ ሆርሙዝ በለው ጌታዬ፣ ሆርሙዝ በለውና የአብይ አህመድን እድሜ እንደሚያሳጥረው ጥርጥር የለውም። በተረፈ ግን ኢትዮጵያውያንን ከመሳደድ የሚያወጣ ኢትዮጵያውያንን ከመታገት የሚያወጣ ኢትዮጵያውያንን ከመድሄት የሚያወጣ ኢትዮጵያውያንን ከሀገር አልባነት የሚያወጣ እንቅስቃሴ ብራ የያዘ ክረምት እየመጣ መሆኑን መረዳት ያስፈልጋል። እዚህ የኢትዮጵያ ብቸኛ ተስፋ የሆነ ንቅናቄ ላይ የሚከፈቱ ዘመቻውንም መመከት ያስፈልጋል እላለሁ። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።